ብዙ ጊዜ መጠነ ችግር ያመጣል። ሃይ ፋይበር ስላለው ብዙዎቹ ከ6 ወር በኋላ እንቁላል መስጠት አለብን? አዎ መስጠት አለብን። አቮካዶ መስጠት አለብን? አዎ መስጠት አለብን። ሌላው ደግሞ እኛ ጋር እንግዲህ አፕሊካብል እና የምንችለው ራይት ኤንድ ሌፍት ማግኘት የምንችለው ምጥን የምንለው ምግብ ነው። ከ6 ወር በኋላ ብዙ ጊዜ ምጥን ብለን ከጥራጥሬ የሚዘጋጅ ምጥን መጠቀም እንችላለን። ከዛ አሁን ደግሞ ያው ብዙ ጊዜ መጠነ ችግር ያመጣል። ሃይ ፋይበር ስላለው ብዙዎቹ ጥራጥሬ ናቸው። እነዚህ ጥራጥሬዎቹ ብዙ ባቄላ፣ አተር እነዛ ነገሮች በጣም የሚበዙ ከሆነ ውስጡ ሃይ ፋይበር ነው የሚሆነው፣ ኢፌክት ሊኖረው ይችላል። ሌላኛው ነገር ደግሞ ምንድነው ምጥን ስናዘጋጅ ያው መጀመሪያ ላይ ምግብ ቴስት ስናስጀምራቸው ልጆች ከአለርጂክ መሆናቸውን አለመሆናቸውን ማወቅ መቻል አለብን። ምጥን ግን ስናዘጋጅ ከ12 እህሎች ሁሉ ነው የምናካትተውና ለየብቻ አሁን ለምሳሌ የስንዴ ነገር ከሆነ ለብቻ ለ2 ቀን ለ3 ቀን ቼክ ማድረግ፣ አተር ከሆነ አተሩንም ለብቻ ፈጭተን ሰጥተን ምንም ልጁ አለርጂክ የማይኖረው ከሆነ ለ2 ቀን ለ3 ቀን ለተከታታይ ሰጥተነው ልጁ ላይ ኢፌክት ችግር ካላመጣ ዜን አንድ ላይ ሁሉንም ጨምረን ምጥኑን ማዘጋጀት እንችላለን ማለት ነው። እና ሌላኛው ነገር ደግሞ ምንድነው ብዙውን ጊዜ እንቁላልና አቮካዶ እነዚህኞቹ እንግዲህ ሃይ ፕሮቲን ኮንቴንት አይደለ ሃይ ፋት ያላቸው ምግቦች ናቸው። እነዚህ ምግቦች ያው በተለምዶ ሰው ይፈራል፣ ለልጁ አይሰጥም። እንቁላል 1 ዓመት በታች ያው በተለምዶ ነው፣ ግን ሳይንሱ እንደዛ አይደለም የሚለው። ከ6 ወር በኋላ መጀመር እንችላለን። ኢቨን ሪስክ ኦፍ አለርጂ ቴስት አሜሪካን አካዳሚ ኦፍ ፔዲያትሪክስ ሪኮመንድ የሚያደርገው ያው እነሱ ከ4 እስከ 6 ወር ላይ ቴስት ስለሚያደርጉ ምግብ እንቁላል ያስጀምራሉ፣ ሪስክ ኦፍ አለርጂውን ይቀንሳል ብለው ስለሚያስቡ። ስለዚህ ከ6 ወር በኋላ እንቁላል መስጠት አለብን? አዎ መስጠት አለብን። አቮካዶ መስጠት አለብን? አዎ መስጠት አለብን። ግን በምን አይነት ወይ ነው የምንሰጠው የሚለው ደግሞ ነገር ኢፌክት ያደርጋል ማለት ነው፣ እኛ የምንጠቀምበት ማለት ነው። እሺ ብዙ ጊዜ ያው የምንጠቀመው እቺ ውስጧ ያለችዋን እንቁላል በመፍጨት ነው። እንግዲህ ዝም ብለን የምንሰጣቸው ከሆነ ትን ይላቸዋል። ፈጭተን ሰሚሶሊድ አድርገን ኢንትሮዲውስ ማድረግ እንችላለን፣ ስሞል አማውንት አድርገን ማለት ነው። እና ለመጀመሪያ 3 ቀን አለርጂክ አለው የለውም የሚለውን ነገር። አቮካዶም እንደዛው ነው የሚሆነው። ከእንግዲህ ቅድም እንዳልኩ ፍሪኩዌንሲው ምን ያህል ነው ያልከኛል፣ ከ6 እስከ 8 በቀን 3 ሰጥተናቸው ከ2 እስከ 3 ጊዜ ምግብ ስናክ 1 to 2 ታይምስ ይኖራቸዋል። ከ8 እስከ 12 ግን 3 to 4 ታይምስ እና ስናካቸው ደግሞ 3 ታይምስ መሆን ይችላል።